نبات ميديا نبات ميديا نبات ميديا نبات ميديا نبات ميديا سلام تخاتلتي نبات ميديا كما يكنيهم كما يالهم أبززلهم وسلام تعنا نعهم يكوننا بنا نلومون كم تلمود استفلالية حسة الزلو مدبات كلنا شير لايك سبسكرايب ناقبرنا دما نزيتيب channel أبي معباي كل زكالنا هنقبر دقيمنا نصوع بغتا نابتلومي عداليني أزلنا مدب كنحلف سناي مكتتال የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ህልፈት ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ የሐዘን መልእክት አስተላለፉ። ዶክተር አብይ በሐዘን መልእክታቸው የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፉ ሐዘን ተሰምቶኛል። መጀመሪያ ናሐውና አማን ፍስሐ ጽዮን መንግስተ ሰማይ የዋርስን ስድራ ቤቱን ፈተውትን ድማ ጽንዓት ይሃብ አማን ፍስሐ ጽዮን ወናኒ ናይቲ ዛዕቤ ብግል ዝመሓደር ቴሌቪዥን ኢቢኤስ ዝበሃል ኣብ ኢትዮጵያ አዲስ አበባ ዝመደበሩ እዚ ብዜግነት ኤርትራዊ ኮይኑ ኣብ ዝሓለፈ እዋናት ኣብ መንጎ ኢቢኤስ ቴሌቪዥንን ብኣብየት ወዲ መሻሻ ዝምራሕ ስርዓት ናይ ኢትዮጵያን ሓደ ምስሓሓብ ተፈጢሩ ነይሩ። ካብዚ ሰዓት ዝጀሚሩ ድማ ኣብ መንጎ ዝመደበር ቴሌቪዥንን እቲ ስርዓትን ክሳብ ናብ ቤት ፍርዲ ዝኸደ ጉዳያት ፀኒሑ ኣሎ። እቲ ጉዳይ እንታይ እዩ ንዝብል ብዙሓት ዘይፈለጥኩሞ ድማ ወዲ በሻሻ ኣብ ልዕሊ ህዝቢ ኢትዮጵያ ዝገብሮ ዘሎ ኣሰቃቂ ተግባራት ካብኡ ናብኡ ድማ ኣብ ልዕሊ ደቂ ኣንስትዮ ዝፍፅሞ ዘሎ ከቢድ ግህሰት ሰብኣዊ መሰላት ዘቃልዕ ዶኩሜንታሪ ፊልም ተሰሪሑ ነይሩ። ካብዚ ሰዓት ዝጀሚሩ ድማ ኣብ መንጎቲ ስርዓትን ቴሌቪዥን ኢቢኤስን ሓደ ምውጣጥ ተፈጢሩ ነይሩ። ጠንቂ ናይ ኣማውታ አማን ፍስሐ ጽዮን ድማ ካብዚ ክኸውን ከም ዝኽእል ብዙሓት ግምታቶም ወይ ድማ ርእይቶታቶም የስፍሩ ኣለው። ንአማን ፍስሐ ጽዮን እውን እቲ ስርዓት ቀንፂልዎ ክኸውን ከም ዝኽእል ድማ ጥርጣረታት ይውሕዝ ኣሎ። ንዕኡ መረጋገፂ ክኾነና ንኣብነት ነዛ ፅሕፍቲ እዚኣ ንርኣያ። ዋና ናይ ኢቢኤስ ቴሌቪዥን ዝኾነ አማን ፍስሐ ጽዮን ብቃፃ ከም ዝቀተልዎ እዩ ዝሕበር ዘሎ። እዚ ከዓ ነቲ ዘለዎ ሃብቲ ክዘምትዎ ስለ ዝደለዩ እዮም። ከም ኣብነት እንተደኣ ወሲድና ኣብ ዝሓለፈ እዋናት ገለ ፖለቲከኛታት ናይ ኢትዮጵያ ሓደ ምስጢር ኣምሊኦም ነይሮም። እቲ ምስጢር ከዓ እንታይ ዝብል ሓደ ሃብታም ኤርትራዊ ኣብ አዲስ አበባ ዝቕመጥ ከባቢ 40 ሚልዮን ብር ሃብቲ ዝነበሮ ከም ዝቀተል ተገይሩ። እቶም ቀተልቲ 30 ሚእታዊት ካብ ሃብቱ እቶም ሃንደስቲ ናይ ተቐትለት ድማ ዝተረፈ 70 ሚእታዊት ናይ ተሃብቱ ተማቒሎም ከም ዝወሰድዎ እውን ባዕሎም ፖለቲከኛታት ናይ ኢትዮጵያ ሸሪሎሞ ነይሮም። ኣብዚ ማሕበራዊ ሚድያ ድማ ክንደይ ኣዘራራቢ ኮይኑ ቀኒ ነይሩ። ከም መቐፀልታ ናይዚ ድማ ሕጂ ንሓውና አማን ፍስሐ ጽዮን እዚ ዕጫ ናይቲ ዝሓለፈ ኤርትራዊ በፂሕዎ ክኸውን ከም ዝኽእል ብዙሓት ግምታቶም ይህቡ ኣለው። ኣብየት ወዲ በሻሻ ድማ ኤርትራዊ ብምዃኑ ጥራይ ቀንፂልዎ ክኸውን ከም ዝኽእል ጥርጣረታት ይውሕዝ ኣሎ። ነዝን ካልእ ናብ ግምት እቲና እንተዳሪእናዮ ድማ ዝኾነ ይኹን ኤርትራዊ ኣብ ኢትዮጵያ ወፍሪ ክገብር ዝኾነ ይኹን ዓይነት ውሕስነት ከም ዘይብሉ ክርዳእን ክፈልጥን ክኽእል ኣለዎ። እንተደኣ ዝዓበየ ደረጃ በፂሕካ እንተደኣ ኣዝኻ ሃብታም ኮንካ ዕጫ ናይዞም ንሪኦም ዘለና ሃብታማት ኤርትራውያን እዩ ክበፅሓካ። ምልስ ኢልካ ታሪክ ምውካስ እውን ኣገዳሲ እዩ። ኣብ ዝሓለፈ እዋናት ኢትዮጵያ ንኤርትራ ኣብ ዝወረረትሉ ግዜ ይህወደግ ኣብ ስልጣን ኣብ ዝነበረሉ ሰዓት እዚ መለስ ዜናዊ ዝኾነ ይኹን ኤርትራዊ ዝኾነ ይኹን ዜጋ ሕብሪ ዓይኑ ደስ እንተዘኣዘይድና ክንሰጎ መሰል ኣለና ብምባል ብዙሓት ኤርትራውያን እቲ ዝነበሮም ሃፍቲ ተዘሚቶም እቲ ዝነበሮም ትካላት ተዘሚቶም ጥራይ ዝባኖም ጥራይ ዕርቃኖም ጥራይ ኢዶም ናብ ዓዶም ከም ዝስገጉ ተገይሩ እዩ። ስለዚ ነዚ ታሪክ እዚ ክትውከስ ክትክእል ኣለካ። እዚ ኤርትራውያን ኣስተውዕሉ ዝኾነ ይኹን ዓይነት ትካላት ክትገብሩ እንተደኣ ደሊኹም ድማ ዝኾነ ወፍርታት ክትገብሩ እንተደኣ ደሊኹም ኣብ ዓድኹምን ንህዝብኹምን ምስ ህዝብኹምን ክኸውን ተመራፂ እዩ። እሱ እዩ ናትኩም ውሕስነት። ካልእ ኣብ ዝኾነ ይኹን ሃገር እትገብሮ ወፍሪ ዝኾነ ይኹን ዓይነት ውሕስነት ክህልወካ ኣይክእልን እዩ። ኛው ሀገራዊ ምርጫ ማን ኢትዮጵያን ይምራ ከሚለውም በላይ ኢትዮጵያን ወዴት እንውሰዳት የሚለው የሚወሰንበት ምርጫ ነው ብንል ማጋነን አይሆንም። ለነባሮቹ ስብራቶችና ለከረሙ ዳዎች ወይስ ላልተነኩ እድሎችና ለሚጠብቁን ተስፋዎች እድል እንስጥ የሚል ይሆናል።
ብልጽግናን መምረጥ ማለት ነገን መምረጥ ማለት ነው። ለብልጽግና ድምጽ መስጠት ማለት ለድልና ለተስፋ ድምጽ መስጠት ማለት ነው። ኣብ ኢትዮጵያ ክካየድ ዝሕሰብ ዘሎ ሻብዓይ ዙር ስማዊ ምርጫ እዞም ንሪኦም ዘለና ብዕልግና ፓርቲ ብኣብየት ወዲ በሻሻ ዝምርሑ ናይ ምረፁና ጎስጓሳት እዮም ዝገብሩ ዘለዉ ግብረ መልሲ ናይ ህዝቢ ኢትዮጵያ ኸ እንታይ ይመስል ጠቅላይ ልትመርጡት ነው ወይ ያንን ደግሰው ያንን አስመሳይ ደማችንን ጠጥቶ በአደባባይ ልትመርጡት ነው ወይ ህዝቡም ልብ የለውም ሆኗል ተታላይ መንቀራጣልልኝ ያንን አስመሳይ ይው እንደዚህ ድንጋይ ነው የሚጫናችሁ አትምረጡት ብዙሓት መንእሰያት ድማ ኣብ ማሕበራዊ ሚድያ ብዙሓት ስነ ጥበባውያን ኣብየት ወዲ በሻሻ ሰታይ ደም ምዃኑ ቀታል ምዃኑ ከምኡውን መደናገሪ ሓሳቡ ምዃኑ ንህዝቦም ኣብ ምንቃሕብ ዝርከቡ ዘለዉ እዚ ስርዓት እዚ ድማ ዳግም ክምረፅ ከም ዘይብሉ ብዙሕ ጎስጓሳት ይገብሩ ኣለዉ ህዝቢ ኢትዮጵያ ኣፀቢቑ ፈሊጡ ወይ ኣብየት ወዲ በሻሻ እንታይ ዓይነት ስርዓት ምዃኑ ኩሉ እቲ ህዝቢ ተረዲእዎ እዩ ዘሎ እዚ ኣብ ጎንደር ዘጋጠሞ ስዕረት እዩ ናይ ሰራዊት ኣብየት ወዲ በሻሻ ካብ እቲ ዝነበሮ ማዓስከራት ምስ ሃደመ ዝኾነ ንብረቱ ከየለዓለ እዩ ፈርጢጡ ወፂ ማለት እዩ እዚ ትሪእዎ ዘለኹም ህዝቢ ድማ ነቲ ሰራዊቱ ገዲፍዎ ዝኸደ ንብረት ከም ክዳውንትን ካልእን ዝኣመሰሉ ብከምዚ ንሪኦ ዘለና መልክዕ ይሻመውሉ ኣለዉ ማለት እዩ ስለዚ ካብ ክልል ኣምሓራ ኣብ ቀረባ እዋናት ተፀራሪቡ ክወፅእ ምዃኑን ከምኡውን ኣብ ኣዲስ ኣበባ ድፍዓት ይኹዕት ከም ዘሎ ብዙሕ ሓበሬታታት እዩ ዝወፅእ ዘሎ ናይ ኣብየት ወዲ በሻሻ ዕምሩ ድማ ዝኣኸለት እያ ትመስል ኢትዮጵያ ብዙሕ ግፋታት ይካየድ ኣሎ ንኣብነት ነዚ ቪድዮ እዚ ንረአዮ ማይሃማ መረጃ ለማን ነው የምሳጠው ለማን እንሳጠው ማለት ለዳሽ እናቴ ይበቃል እዚ ንሪኦ ዘለና ኣብ ውጫሌ ዝበሃል ኣብ እዚ ሰሜን ወሎ ዝበሃል ከባቢ እዩ ብዙሓት መንእሰያት ብዘይድልየቶም ካብ ጎደናታት ብምሕፋስ ከምዚ ትሪእዎ ዘለኹም ኣብ መካይን ፅዒኖም ናብ ወተሃደራዊ ታዕሊም ወስድዎም ኣለዉ ኣብኡ ድማ ናይ ኣዋርሕ ዓሊሞም ናብ ኩናት ንክጠብስዎም እዩ ስለዚ ኣብ ኢትዮጵያ ብግዲ ኮይኑ ኣሎ ውትድርና ብከምዚ ንሪኦ ዘለና ኣብ ዝተፈላለዩ ጎደናታት መንእሰያት ሓፊሶም ይወስዱ ኣለዉ ይህ ስልክ ባለየ ነው ስልኬ ነው ጥላት ያለ ቻረጋው በግድ አስገድደው ወይ ሃንገባሪ አርጎ አራዲ ደግባል ባላይ ይሄንን ሓንቲ ሕፅር ዝበለት ቪድዮ ክንርኢና ኣብ መንጎ ኣብይን መንግስቱ ሃይለማርያምን መንግስቱ ሃይለማርያም ቅድሚ ምውዳቑ ወይ ድማ ኣብቲ ናይ መጨረሽታ ናይ ምውዳቑ ግዜ ዝብሎ ዝነበረን ከምኡውን ኣብየት ወዲ በሻሻ ብተመሳሳሊ መልክዕ ኣብዚ እዋን እዚ ዝብሎ ዘሎን ኣዛሚድና ክልቲኡ ብሓባር ንስማዕ እዮም 1000 ዓመት ቢታገሉ ስለማያሸንፉን 1000 ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ለሚቀጥለው 100 ዓመት እንዋጋል እንጂ ሚኖር ህይወት የለም ይሄንን ያውቃሉ ኢምፖሲብል ነገር ነው የሞከሩት ተመነሻው እኔ እንደ 100 ዓመት ቢታገል ማንስ ወክላሽ አያሸንፍም 100 ዓመት በምንም አይነት ሁኔታ ድል እንደማያደርጉ ያውቃሉ በፍጹም ግልጽ ይመስለኛል እንኳን እነሱ ቀርቶ ሌላም ኃይል ተሰባስቦ በቀጥታ ግልጽ ወረራ አድርጎም 100 አይደለም 1 ሚሊዮን % እርግጠኛ ሆኜ የምነግራችሁ ኢትዮጵያ አሁን ባለችበት ደረጃ ሰው ክላሽና ምናምን ይዞ መንግስት መጣል አይችልም እዚ ተመሳሳሊ ዘረባታት እዩ ዝንተዳሪኹሞ መንግስቱ ሃይለማርያም ቅድሚ ምውዳቑ ዝብሎ ዝነበረ ዘረባታት እዩ ኣብየት ወዲ በሻሻ ድማ ልክዕቲ መንግስቱ ዝብሎ ዝነበረ እዩ ዝደግሞ ዘሎ 1000 ዓመት ይኹን 100 ዓመት ይኹን ብዘየገድስ መንግስቲ ክትቅይሩ ብሓይሊ ክትቅይሩ ብሓይሊ ብረት ኣይትኽእሉን ኢኹም ፍጹም ክትሓስብዎ የብልኩምን ዝብልዎ ዝነበሩ እዮም
ስለዚህ ስርዓታትና ኢትዮጵያ ክወድቁ ከለው ዘርእይዎ ምልክታት ኢና ንርኢ ዘለና ካልኡን ኣሎ ንኸይድ ንስማዕ እዮም ይህን አረጋግጥላቸዋል አይችልም ሊንደፋደፍ ይችላል ዝም ይልኩ አይችልም አይሆንም መንግስት አሁን ያለበት የአቅም ደረጃ እንደዛም ይሞከር አይደለም የተሻለ ሰው የተሻለ ገንዘብ የተሻለ መሳሪያ የተሻለ ነገር አለ የተሻለ ደግሞ ያለው ያቆማል ማለት ነው ኃይል አለን እንዳልኳችሁ ለእናንተ ለማጣናት እና ግብዝ የሆነ ቋንቋ አይደለም የምናገረው ከፍተኛ ፖቴንሻል ያለው ሀገር ነው ካስፈለገ ለዚህ ጉዳይ ኑሮ ነው ከተባለ በሽፍትነት በሬብልስ በሚመስል ነገር ከእንግዲህ በኋላ የኢትዮጵያን መንግስት መጣል ሳይሆን መነቅነቅ ይህንን ሪቨርስ ነገር ፓወር የለም ያለ ራሱ ሸንጎ በስተቀር ኖ በምኑ ላይ ነው ንጉስማ የሚያደርገው ክላሽ መንግስታት መጣል በዚህ ዘመን በዓለም ሁሉ የማይቻል በኢትዮጵያ ደግሞ በፍጹም አበደን አይቻልም በክላሽ መንግስት መጣል አይቻልም በአፈሙዝ ግን በፍጹም ባስቦት ያልቃ ሁሉንም ገጽሎ ወደ ወንበዴ ግብ ያመራ ምን እንደማድረግ እንደሚችል እናውቃለን ሶስት ክላሽ ከያዝ በሶስት ክላሽ መመዘን አስቸጋሪ ነው መንግስት ስለሆነ ለደረሰ መሳሪያ ይዟል ስለዚህ አሁን የኛ ድርሻ ምንድነው ወንበዴ ማድረግ የሚችለው ከምዚ ክንሰምዖ ዝፀናሕና እዩ እቲ ዘመሳሰሎም ዘረባ ኩሉ ሓደ ማለት እዩ እዞም ስርዓታት ናይ ኢትዮጵያ ክወጥቁ ከለዉ ዝዛረብዎ ዘረባታት እዩ ሓንቲ ኣገዳሲት ዝኾነት ቪድዮ ብቋንቋ ኣምሓርኛ ከይቆረፅና ክንሰምዓ ኢና ብዝተኻእለና መጠን ድማ ካብዚ ዩቲዩብ ቻነል ቆሪፅኩም ናብ ዝተፈላለዩ ማሕበራዊ ሚድያ ሸር ክትብሎ ድማ በዛ ኣጋጣሚ እዚ ንላብወኩም ኩሎም ኢትዮጵያውያን ክሰምዕዎ ስለ ዘለዎም እዚ ጅግና ኤርትራዊ ብቋንቋ ኣምሓርኛ ገይሩ ቅያ ናይ ሻዕብያ ኣብ ሱዳን ዝገበሮ ከምኡውን ኣብ ኢትዮጵያ ኣትዩ ዝፈፀሞ ኣደናቂ ዓወታትን ኣብ እዚ እዋን እዚ ድማ ኣብየት ወዲ በሻሻ ኣብ ልዕሊ ኤርትራ ምናልባት ኩናት ክኸፍት እንተደኣ ክኢሉ እንታይ ዓይነት ሳዕቤናት ክኸትለሉ ይኽእል ኣዝዩ ብዝድነቕ ኣገባብ ገሊፅዎ ኣሎ ናብ ኩሉ ድማ ሸር ንበሎ ሓቢርና ንስማዕ እዮም በተረፈ ኤርትራኖች አልተዋጉንም የኛ ስህተት ነው ኦር መንግስቱን እንትን አድርገውናል አሉት አጋጣሚ ሆኖ ቴዲ ይሄን ቶፒክ የከፈትከው ቀኑን በጣም አሪፍ ነው ከሁለት ቀን በኋላ የሚከበር በኤርትራ ታሪክ ውስጥ ስርየት ፈንቀል የሚባለው ፌብሩዋሪ 14 የሚከበረው የናደው እዝ መደምሰስ አንድ ታሪክ ላስታውስ ቴዲ ናደው እዝ እና ኢትዮጵያ ኤርትራ ውስጥ የነበሩት ማጆሪቲዎቹ ከሁለተኛ አብዮታዊ ሰራዊት ጀምረ እስከ ናደው እዝ ዘንዶ እዝ ሞርዳን ከ500 ሺህ በላይ የሚሆን ጦር ነው የነበረውና በሰዓቱ የምጽዋ መያዝ ለኤርትራ ኃይሎች በጣም አንገብጋቢ ሁኔታ ነው የነበረው ሶ ምጽዋ ላይ ያለው ከ8 በላይ ኮሮች የናደው እዝ የተለያዩ ናደው እዝ ማለት ዋን ኦፍ በጣም ታላቅ እዝ ነው የነበረውና የኤርትራ ኃይሎች ያንን መደምሰስ እንደማይችሉ ያውቁት ነበር ሶ አንድ ነገር ነው ዛሬ ላይ የኤርትራ መከላከያ ሚኒስቴር የሆነው ጀነራል ፊሊጶስ አንድ ነገር ነው እንትን ያደረገው ከሱዳን መሪዎች ጋር ሄዶ ምንድነው ያደረገው መሬታችሁን ልቀቁልን ኦል ዘ ዌይ እኛ ምን ሰራው ኦፕሬሽን አለ የሱዳን መንግስት ያን ነገር እንደማይፈቅድላቸው ያቅ ስለነበረ ከነሱ ጋር ይዋጋ የነበረው የደቡብ ሱዳንን ለምን ያህል ጊዜ ነው የተዋጓቸው ብለዋቸው ለ13 ዓመት ያህል ሲሏቸው እኛ በአንድ ቀን ውስጥ ይሄን እንደመስሷለን ተተኳሾችና ታንክ ብቻ ስጡን እኛ የደቡብ ሱዳንን እንትን እንምታላችሁ አላቸው በዛ ዲል አደረጉ የደቡብ ሱዳን የነጆን ጋር እንትን የነበረው ተመታ የሱዳን መንግስት ፈቀደላቸው ኦል ዘ ዌይ ምንድነው ያደረጉት ቀጥ ብለው አሶሳ ነው የገቡት አሶሳ ላይ የነበረውን የደርግ ትልቁን ሚሊቴሪ ካምፕ አታክ አደረጉ ልክ ግን አሶሳ ሲገባ በዛ ሰዓት ላይ የሻዕቢያና የደርግ ወታደሮች ኮድ ይሰራረቃሉ ሶ ዴኖ የፊሊጶስን ኮድ በደንብ ያውቁታል ልክ አሶሳ ሲገባ ፍሪኩዌንሲውን ኦፕን ያደረገው እና እዛ ቦታ ላይ የጦርነት እንትን ሲል ቀጥታ የነበሩት ጀቶች አይሮፕላን ምናምን በሙሉ ቀጥ ብለው ነው ወደ እንትን ሄደው ቴክኒክሊ ምጽዋ ላይ የነበረውን እዝ እያሳሱስ መጡ ወዲያውኑ ሻዕቢያዎች ያንን አታክ አደረጉ ይሄ የፈንቅል የሚባለው የናደው እዝ በዚህ ደረጃ መደምሰስ ሆነ ማለት ነው ሶ ለዚህም ገት ወኔ ዕውቀት ያስፈልጋል ማለት ነው ሌላው ቅያ እስራን ሸሞንተን የሚባለው ነው ቅያ እስራን ሸሞንተን የሚባለው ከ28 በላይ ጀቶችና አይሮፕላኖችን ያቃጠሉበት ታሪክ ነው ያንን ለማድረግ ደግሞ የ3 ወር ኦፕሬሽን እና ጥናት ነው የተደረገው 28 አይሮፕላኖችን ጀቶችን
መሃል አስመራ ከተማ ላይ ደርግ ይጠቀምበት የነበረውን አቃጥለውታል። ይሄም መንግስቱ ኃይለማርያም መጥቶ በዛ ኦፕሬሽን ላይ ከነበሩት ከስድስቱ ሰዎች ውስጥ አንድ ሰው ነው የሞተው። የዛን ሰው ሬሳ ሲጎትቱት መንግስቱ ኃይለማርያም ይሄ ጀግና ነው፣ የጀግና ቀብር አድርጉለት ነው ያለው። ያ ዘመን የደርግ ዘመን ነው። ይሄ ዘመን ደግሞ የአብይ ዘመን ነው። መንግስቱ ኃይለማርያምን ያሸነፈው ኢሳያስ አፈወርቂ አሁን ያለው በልጁ በአብይ አህመድ ዘመን ነው። አሁን አብይ አህመድ ያለበትን ቁመና ሊዋጋ ውጊያ ማይቀር ከሆነ ሊዋጋ ወደ የተዘጋጀለትን ነገር ፊት ለፊት አስቀምጥና የሚቋቋሙ ወይም የምትቋቋሙት ይመስላል አብይ አህመድ አሊ። ቴዲ ምን አለ መሰለህ፣ አይ ቲንክ አሁን ታሪክ ራሱን ሊደግም ነው። በሰዓቱ የነበረው የደርግ ጀነራሎች እስራኤል፣ ራሻ፣ አሜሪካ ከፍተኛ የሆነ ወታደራዊ ትምህርት የተማሩ ጀነራሎች ናቸው። በአሁኑ ሰዓት ላይ ያሉት ማጆሪቲዎቹ ጀነራሎች ደግሞ የሻዕቢያ ምርኮኞች ናቸው። በአሁኑ ሰዓት ላይ ፍጹም አብይ አህመድ ጂኦፖለቲክሱን መረዳት አልቻለም። ሻዕቢያ ኤርትራ ዋን ኦፍ ዘ ግሬተስት ካንትሪ እና የዚህ የክልላችን ሴንተር ኦፍ ግራቪቲ ፖለቲካሊ ሴንተር ኦፍ ግራቪቲ እየሆነችበት የመጣው ሰዓት ነው። በአሁኑ ሰዓት ላይ የአብይ መንግስት ከተለያዩ ዓለማት ላይ ውግዘት እየደረሰበት ነው። ሱዳን ላይ ያደረገው ከአርኤስኤፍ ጋር የሚያደርገው ከነ ዩናይትድ አረብ ኤምሬት ጋር የሚያደርገው የኤርትራ መንግስት እጁን አስረስሙ ከነ ሳውዲ ጋር በሚያደርገው ከፍተኛ የሆነ ሪሌሽንሺፕ የአብይ ከፍተኛ ቀላቢ የሆናቸዋል ዩኤኢን እጇን እየቆረጠ ነው ያለው። ንሎሚ አዳሊና ዝነበርና ሕፅር ዝበለ መደባት ነዚ ዝተኸታተልኩሞ ይመስል ነይሩ። ኣብ ቀጻሊ ብካልእ ፍልይ ዝበለ መደብ ክሳብ ንራኸብ ኣብዘ ዘለኹሞ ሰላምን ጥዕናን ንዓኹም ይኹን። ነባት ሚድያ ነባት ሚድያ ነባት ሚድያ ነባት ሚድያ